በንግግሬ መካከል እጆቼን በተሻለ መንገድ መጠቀም ስፈልግ ምን ያህል አወራጫቸው እንደነበረ ስንቶቻችሁ ታውቃላችሁ? የንግግርና የመግባባት ክህሎት ማሳደግ ስፈልግ እጅ አጠቃቀሞቼ በጣም ፓወርፉል እንደሆኑ የማስተላለፈውን መልእክት ሞር ማግኒፋይ የማድረግ አቅም እንዳላችሁ ይገባኝ ነበረ። ግን መጠቀም ስፈልግ በጣም ይበዛሉ፣ ይወራጫሉ። የሚያዳምጠኝንም ሰው ከመልእክቴ ዲስትራክት የማድረግ አቅም ነበራቸው። በዚህ ቪዲዮ የማሳያችሁ መሰረታዊ የሚባሉ የእጅ አጠቃቀሞችንና እንዴት ደግሞ መጠቀም እንዳለባቸው አሳያችኋለሁ። እንዲሁም ደግሞ አሁን ፕሬዘንቴሽን ላይ ወይም ደግሞ ከሰዎች ጋር ዲስከስ እያደረግን መጀመሪያ እጆች የት ነው ማስቀምጣቸው? ከጠረጴዛ ስር ይሁን ወይስ ከኋላ በጊዜ ውስጥ ልክተታቸው? እሱም ግራ የሚያጋባን ሰዎች አለን። ይኸውላችሁ ቤዝ ላይን ቢኖራችሁ ይሻላል። ቤዝ ላይን ማለት እጆቻችሁ የሚቀመጡበት ቦታ ፕሬዘንት እያደረጋችሁም ከሆነ በዚህ መንገድ ብታስቀምጧቸውና ያው ጀስቸር ታደርጋላችሁ። በዚህ መንገድ ሀሳባችሁን ታብራሩና ግን ተመልሶ የሚያልፉበት ቦታ አለ ማለት ነው። ወይም ደግሞ በዚህ መንገድ ማስቀመጥ ትችላላችሁ። ግን ካልም መሆናቸውን ሜክ ሹር። በጣም ቴንስ ማድረግ የለባችሁም። እሱ ያው ነርቨስ እንደሆናችሁ ስለሚያሳይ ማለት ቴንስ አታድርጉት። ይኸው ካልም በቃ በዚህ መንገድ መሰረታዊ የሚባለው የመጀመሪያው ጀስቸር ምንድን ነው? እንዴት አላችሁ ወዳጆቼ? ፕሌኬተር ይባላል። ኦፕን ኢንቫይቲንግ ጀስቸር። በተለይ ፕሬዘንቴሽናቸውን ስትጀምሩ መጠቀም ያለባችሁ ጀስቸር ነው ማለት ነው። በእጆቻችሁ ምንም እንዳልያዛችሁ የሚያሳይ ይኸውላችሁ። በተለይ ከአዳዲስ ሰዎች ጋር ስትገናኙ እጆቻችሁ ቪዚብል መሆን አለባቸው። ኦኬ፣ ለምን መታየት አለባቸው? ጠረጴዛ ካለ ጠረጴዛ ስር መክተት የለባችሁም። በኪሶቻችሁ አትክተቷቸው። ከኋላ ማድረግ የለባችሁም። ሰው እጆቻችን ማየት ይፈልጋል። ወዳጅ እንደሆነን በእነሱ የምናሳየው በእጆቻችን ነው። እነሱ ማያውቁትም እንጂ ሰብኮንሽስሊ የሚያዩት የመጀመሪያው ነገር እጆቻችንን ነው። እና በኪሶቻችሁ ከታችሁ ብታወሩ አንደኛ ለእናንተም ነው ሞር ምንድን ነው ንግግራችሁን የተሻለ ለማድረግ የተሻለ ለመግባባት በራሱ እጆቻችሁን ብትጠቀሙ መልእክታችሁን ለማስተላለፍ ያግዛችኋል። ከዛ ውጭ ለእነሱም ምቾት አይሰማቸውም ማለት ነው። እንደዚህ ወይም በኪሶቻችሁ ሲከቷቸው ማለት ነው። ሁልጊዜም ቢሆን ኦፕን ኢንቫይቲንግ የሆነ ነገር ያስፈልጋቸዋል። ሁለተኛው ሌብለር። ወዳጆቼ እጆቻችሁን ስትጠቀሙ በዚህ መንገድ ማድረግ የለባችሁም በፍጹም። ይሄ ማለት ነው ሌብለር ማለት አውቶሪቲ አለው ሞር ኮማንድ ለማድረግ። ይሄ ምንድን ነው እንዲደረግላችሁ ስትፈልጉ የምትጠቀሙበት ጀስቸር ነው። ልዩነቱን ላሳያችሁ ወዳጆቼ። የእጅ አጠቃቀማችሁን በዚህ መንገድ ማድረግ የለባችሁም። የትኛው ነው ሞር ፓወርፉል? የትኛው ነው ሞር አውቶሪቲ ያለው? የመጀመሪያው አይደለ? yes exactly እሱን ነው መጠቀም ያለባችሁ ማለት ነው። ሌብለር። ሶስተኛ መሰረታዊ ጀስቸር የሚባለው ብሌመር ነው። መቀሰር። አንተ እንደዚህ ማድረግ የለባችሁ፣ አንተ እንደዚህ ማድረግ የለብህም። ግን ይሄ ብዙ ጊዜ አሁን ንግግር ላይ ፕሬዘንቴሽን ላይ ሞር አግሬሲቭ ሊሆን ስለሚችል ሞር ይሄንን ሙሉ ጣቶቻችሁን መጠቀም ትችላላችሁ። ብዙ ጊዜ ፖለቲካ ሰዎች ሲጠቀሙበት ተመለከቱ ይሆናል። ያው ሁለቱንም እጆቻችሁን መጠቀም ትችላላችሁ ማለት ነው። አራተኛ መሰረታዊ ጀስቸር የሚባለው እያዳመጣችሁ እንደሆነ ያ ሰው ፊል እንዲያደርግ የምታደርጉበት ጀስቸር ነው። ኮምፒውተር ማለት ኮምፒውት እያደረኩ ነው አንተ እያልከኝ አንተ እያስተላለፍከው ያለውን መልእክት ማለት ነው። ያው እያዳመጥኩ ነው። በተለይ አንገታችሁን ትንሽ ቲልት ታደርጉትና ቲልት አድርጋችሁ እንዲቀጥ ሲል ሲሪየስ መሆናችሁን ነው የሚያሳይ። ቲልት ትንሽ ያው ኖት እንዲህ አይደለም፣ ዝግ ያለ ኮምፒውተር ተጠቀሙበት። እስኪ ሞክሩት ከሰው ጋር አሁን ነገ ዛሬም ሊሆን ይችላል። ከሰው ጋር ቁጭ ብላችሁ ዲስከስ እያደረጋችሁ አዳምጠው በዚህ መንገድ ፖስት ስለሚጠቅማችሁ ማለት ነው። አምስተኛ የሚሆነው በተለይ ኦዲየንስ ካላችሁ ፕሬዘንት እያደረጋችሁ ተማሪዎች ካሉና ትኩረታችሁ እያጣችሁ እንደሆነ ፊል ስታደርጉ ሄሎ ተማሪዎቼ አንደኛ ኦዲተሪም አለው። ሄሎ ኦዲተሪ ማለት ሄሎ ተማሪዎች ስል ትኩረታቸውን ለመመለስ እንዲሁም ደግሞ ያው ቪዥዋልም አለው ማለት ነው። ሁለቱንም ዲስትራክት ለማድረግ ዲስትራክተር አለ፣ እሱን መጠቀም ትችላላችሁ ማለት ነው። ከዛ ውጭ ኤክስፕላናቶሪ ጀስቸርስ የሚባሉ አሉ። አሁን እናንተን እያስተማርኩኝ መልእክቴን እንድትረዱት እንዲገባችሁ ለማድረግ የምጠቀምባቸው ጀስቸሮች አሉ። እነሱን ልንገራችሁ። የመጀመሪያ ጀስቸር የሚሆነው አስተውላችሁ ከሆነ ቁጥር ስጠራ 2 ከሆነ 2 እላለሁ፣ አሳያችኋለሁ። 3 ሲሆን 3 እላችኋለሁ። 4 ከሆነ 4፣ 5። ለምን መስማት ብቻ አይደለም የሚሆነው እያሳየኋችሁም ነው። እና 2 ስል ትስሉታላችሁ። እንደው የሚባለው ምንድነው? አትንገሯቸው፣ መናገር ብቻ አትንገሯቸው። ምንም በሏቸው፣ አሳዩአቸው። ብታሳዩአቸውም የተሻለ ስለሚሆን። ሁለተኛ ኤክስፕላናቶሪ ጀስቸር የሚባለው ለምሳሌ የሆነ ነገር ሲጨምር ስታሳዩ በዚህ መንገድ ይጨምራል፣ ከፍተኛ ነው እሱ። ይሄ ደግሞ እንደዚህ ይቀንሳል፣
ዝቅተኛ ነው። ከፍተኛ፣ ዝቅተኛ፣ ትንሽ አለች እዚህ ጋር ትልቅ ደግሞ አለ ስትሉ ማለት እሱ ለምሳሌ ግን እሱ በጣም ትልቅ ነው ስትሉ እያችሁ ማች አያደርግም ማለት ጀስቸሩና ያወጣሁት መልእክት ትልቅ ነው ያልኩት ትልቅ ነው እሱ ነው ትልቅ ነው ይሄ ነው ወይም ደግሞ እሱ በጣም ትንሽ እኮ ነች እሷ የሳሁን ማች ያደርጋል ማለት ነው። ሌላኛው ኤክስፕላናቶሪ ጀስቸርስ ዲቪዥን ይባላል። ዲቪዥን ያው በተለይ ኤክስ ወይም ክርስቲያን በዚህ ይሄ ነው እምነቱ እንደዚህ ነው የሚያስበው እንደዚህ አይነት አጽዋማት አላቸው። ሙስሊም ደግሞ በዚህ ነው የሚያስበው እንደዚህ ነው እምነቱ እንደዚህ አይነት ተከታዮች አሏቸው። ዲቪዥን ወይም ኮንትራስትም ለማድረግ የምትጠቀሙበት ጀስቸር አለ ማለት ነው። ሌላኛው የኤክስፕላናቶሪ ጀስቸር ብዙ ጊዜ ሁለት ነገሮችን ኮምባይን ለማድረግ የምትጠቀሙበት ሰራተኞቻችን በጋራ እንዲሰሩ እናበረታታለን። ተማሪዎች በጋራ እንዲያጠኑ እናደርጋለን። ይሄ ቱጌዘርነስ ይሄ አብሮነትን የምታሳዩበት ጀስቸር ነው የሚሆነው ማለት ነው። ከዛ ውጭ ኤክስፕላናቶሪ ጀስቸር ምንድነው? ይሄ ከልባችሁ አድርጋችሁ ስታወሩ ይሄ ሲንሲሪቲ የሚያሳይ የእውነታችሁ እንደሆነ ሰዎች እንዲረዷችሁ ስትፈልጉ የምትጠቀሙት ጀስቸር አለ። አይ እሱ ይቅርብኝ ስትሉ ከልባችሁ ነው ማለት ነው። እጃችሁን ልባችሁ ላይ ማድረግ እሱ ራሱ ኤክስፕላናቶሪ ጀስቸር ነው ማለት ነው። አሁን ያሳያችሁን ጀስቸሮች በንግግራችሁ መካከል እንዲሁም ደግሞ ፕሬዘንቴሽንም ካለባችሁ አንዱን ብቻም ቢሆን መርጣችሁ ለመጠቀም ሞክሩ። ከዛ ውጭ ከእንደዚህ አይነት ቶፒክ ንግግራችሁን ለማሻሻል የኮሚኒኬሽን ስኪላችሁን ለማዳበር የምትፈልጉ ሰዎች ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እንዲሁም ሼር እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።